ምን ተፈጠረ? ፖሊሶች እየፈለጉን ነው። በምን ጉዳይ? ዶክተሩ የመድኃኒቶቹን ጉዳይ ሳይነቃብን አልቀረም። ሁለት ማትረቡ ደነዞች ምን የመሰለ ድን ያመለጣቸው። ዶክተሩ በጣም መሰሪ ነው። እንደሚያውቅ ራሱ የሚያሳይ ፊት አላሳየንም፣ ግን እሱ ሁሉንም ነገር አውቋል። እና ሻው ምን ተሻለ? ገጀራው ለትንሽ ጊዜ መደበቅ አለብን እና እዚህ ድቃስ የምንልበትን ነገር ብታመቻችልን። ይሄ ቦታ ከተመቻችሁ እዚህ መሆን ትችላላችሁ። ግን ምን ለማድረግ እያሰብሽ ነበር አይደል? አልገባኝም። ቤተሰቦችሽ እንዳልፈቀዱና ሌሎች ነገሮችንም ሰምቻለሁ። አዎ፣ ግን ደግሞ ይሄ እኔና የሱን ፍቅር አያስቆመው እና ያለ ቤተሰቦችሽ ፍቅር ልታገቢው ነው? አዎ፣ አገባዋለሁ። እርግጠኛ ነሽ? አዎ፣ አደርገዋለሁ። እነሱ ካልፈቀዱማ በቃ ምን ይሰራልሻል? ዴቭ ለኔ ተይልኝ። ማፈሪያ ነሽ። እሺ ፍቅር፣ ከዴቭ ጋር እኮ ቃል ኪዳን አለን። እንዴት እንደዚህ ታስቢያለሽ? ይኸውልሽ፣ ትሰሚኛለሽ? ከዚህ ቤት መውጣትም ካለብኝ እወጣለሁ። እሺ፣ ከዚህ በኋላ ግን አይንሽን ማየት አልፈልግም። እሺ፣ አዴን ደግሞ አገባታለሁ። እሱን ደግሞ በቅርቡ ታያለሽ። የማሚ ጓደኛ ወይ ልጅ፣ እንዴት ነሽ? ጠፋሽ እኮ። ጠፋሁብሽ አይደል? ይቅር በይ እንጂ። ለምንድን ነው ግን መድኃኒት አሉት ብለሽ ታስቸግራቸው? እነሱ እዚህ ምን ይሰራሉ? እትዬ እኔ አልፈልጋቸውም። በቃ አስወጭልኝ። መምሯ ደግሞ በጣም ነው የምታስፈራው። እሺ ይወጣሉ፣ ግን ማስወጣቸው መድኃኒትሽን ስትውጭ ብቻ ነው። እሺ። ምግብም እኮ አልበላቸው። ትበላለች። የኔ ልጅ ጠንካራ ናት። ይህን ጊዜ ደግሞ ማለት አይከብዳትም። ምግቡን አምጭልኝ። የኔ ናት። እሺ። ከምግብ ጋር ያኔ ትንሽ ይደልክ እንዴ? ለምን የተደበቀው? አብሮሽ ሌላ ሰው የለማ? ኧረ የለም። እሺ፣ እኔ ፍቅር ምን እያደረክ ነው? ችግር ውስጥ ነኝ። ፖሊሶች እየተከታተሉኝ ነው። ለምን? እኔ አላውቅም። መቼስ ሌላ ነገር አስበሽ አይደለም? ኧረ እኔ ለራሴ ጉዳይ ፈልጌ ነው የመጣሁት። እሺ፣ በዚህ ጋር ስለማስብልህ መሰለኝ ሌላ ሰው ማሰራት እየቻልኩ አንተ ጋር የመጣሁት። ወይኔ! ምንድን ነው? ፖሊሶች መጡ። ፍቅር እንዴት ነህ ዶክተር? ይመስገን አባቴ፣ እንዴት ነው? አረ የለውም። ሰሞኑን የሰጣችኝ መድኃኒት ምንም አልተስማማኝ። ምን ነው አባቴ? እንጃ ምን አውቄ ከአንተ ዘንድ መጥቼ መድኃኒቷን ስወስድ በአንዴ ነበር ቀጥ የሚልልኝ። አሁን ግን ይኸው እዛው ነው። ምንም አልተሻለኝም። ይቅርታ አባቴ፣ በድጋሚ ክፍያ ሳይከፍሉ ምርመራ እንዲያደርጉ አደርጋለሁ። ይህማ አሪፍ እድል ነው። ቤዛ ሀብትና ንብረቷ ተመለሰላት። ሉላን ያላሰበችው ከባድ ችግር ገጠማት። ወይዘሮ ዘርፌ 30 ሚሊዮን ብር ከአራጣ በዳሪው ተበድራ ዱርዬዎች ወሰዱባት። በዚህን ጊዜ ሉላን አንቺ ነሽ፣ ከአንቺ ውጭ ይህን ነገር ማንም ሊያደርግ አይችልም፣ ምክንያቱም ይህን የምታውቂው አንቺ ብቻ ነሽ ብላ ሉላን ይዛታለች። ሉላ ከባድ ችግር ውስጥ ገብታለች። ቤዛም ይሄ ነገር ከተሳካላችሁ ሉላን ይዛችሁ መምጣት ነበረባችሁ፣ እህቴ ችግር ላይ ናት ብላ ከባድ ችግር ተፈጥሯል። የሮቤል ሚስትም ለህግ አሳውቃለሁ፣ ባሌን ከአንቺ ውጭ ሌላ ማንም ምንም ሊያደርገው ስለማይችል አንቺ ጋር ነበር፣ እኔ ሚስት እንዳለውም እያወቅሽ አብረሽው ነበርሽና ለፖሊስ አሳውቃለሁ ብላ አስጨንቃታለች። ይሄ ጉዳይ አስጨንቋት ስለነበረ ለሳሚ ስትነግረው ሳሚም ከዶክተር ሮቤል ጋር አገናኝቷታል። ዶክተር ሮቤልም ከሉላ እንድትጠነቀቅ ጥሩ ሴት እንዳልሆነች ነግሯታል። ዶክተር ሮቤል አሁኑኑ አስወጡኝ እያለ ነው። ዶክተር ሮቤልና ቴጂን ከለቀቋቸው ምን ሊፈጠር ይችል ይሆን? የቤዛ ቤት ለመመለስ ጫፍ ላይ ደርሷል። ሳሚ ፕላኖቹ ሁሉ ተግባራዊ ሆኖለታል። ቤታቸው በደስታ ተሞልቷል። ግን አንድ ነገር ቀርቷል፣ የሉላ ጉዳይ። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል ቤዛ ተከታታይ ድራማ እንዴት ተመለከት ነው እንግዲህ ወይዘሮ ዘርፌ ብሩን 40 ሚሊዮን ብሩን አልመልስም ሮቤል ጋር ነው ብላ ነበር። እናም እነ ሳሚ ዳግመኛ ወደዛ ቤት ገብተው አስጨንቀዋት ስለነበረ ሮቤል ሲገደል ፊት ለፊቷ አይታ ስለነበር የእውነት ስለመሰላት እሺ ብላ ገንዘቡን ልትሰጥ ተስማምታለች። ይህንንም የዚህንም የሽን ከባዱን ኃላፊነት የወሰደችው ሉላ ናት። ሉላ በነገሮቹ እያግባባች እውነት እያስመሰለች ባትይዛት ኑሮ ወይዘሮ ዘርፌ እጅግ በጣም ተጠራጣሪና ጥንቁቅ ናት። ወይዘሮ ዘርፌ እንግዲህ ምንም ብትጠራጠርም ብትጠነቀቅም ያለፉበት ገንዘቡ ያው የሰው ነውና ወደ ባለቤቱ ተመልሷል። እናም እንግዲህ ወይዘሮ ዘርፌ አልበላም አልጠጣም ብላ ኩርትም ብላ ተቀምጣለች። በተለይ ዶክተሩ ተገደለ ሲባል ብቻ በጣም ፈርታለች። ተራው የኔ መቼ ነው የሚለው። ሉላም እንግዲህ የምታውቀው አራጣ በዳሪ እንዳለና እሱ ደግሞ እሷን ሲመኛት እንደነበረ እሱን ብትጠይቀው በቀላሉ እሺ እንደሚላትና እንደሚስማሙ ጊዜ እንደሚሰጣቸው ገንዘቡን ሰርተው መክፈል እንደሚችሉ አግባብታት ነበር። እሷም እሺ በቃ ጧት እንሄዳለን ብላ ቀጠሮ አስይዛለች። ወደ ሮቤል ቤትም ሄዳ ስለ ሮቤል ቼክ አድርጋ እንድትመጣ ልካት ነበር። የዶክተር ሮቤል ቤትም በደም እንደተቀባ ሬሳውን እየቆጠቱ እንዳስወጡ ጭምር ነግራት ነበር። እውነት መሆኑን በዚህ መልክ ስትነግራት ደግሞ እውነት መሆኑን አረጋግጣለች። በቃ ሆኖን እንሄድ ብላ ከቤት ወጥተው ሲሄዱ ግን በር ላይ ያልታሰበ ችግር ገጥሟቸዋል። የዶክተር ሮቤል ሚስት ማህሌት ቤት ሄዳ ነበር፣ ግን ፈልጋ አላገኘችውም። ቢሮም ስራ ቦታውም መኖሪያ ቦታውም ስትሄድ ስታጣው
ቀጥ ብላ ሄደችው ወደ እነ ቤዛ ቤት ነበር። እናም ቤዛ ቤት ስትሄድ እነ ሉላ ሲወጡ አግኝታቸዋለች። ባሌ የት አለ እያለቻት ነበር። የምን ባል ነው? እኔ እና እሱ እኮ ተጣልተናል እያለቻት ነበር። ግን ደግሞ ሚስትም እንዳለው አብረሽ ሸሸ ስትይ ነበር እና አሁን እንዴት እማምንሽ ይመስልሻል? ባሌ ካንቺ ውጭ ሌላ ጠላት ሊኖረው አይችልም እና ባሌ ምን አደረግሽው እያለቻት ነበር። ሉላም ባሏን ምንም የምታውቀው ነገር እንደሌለ ነግራት ወደ አራጣ አበዳሪው ዘንድ ሄዳለች። ግን ደግሞ አራጣ አበዳሪው ዘንድ ስትሄድ ሉላ እጅግ በጣም ፈርታ ነበር። ሚሽናችን ታበላሽብናለች የሚል ስጋት አድሮባት ስለነበረ መንገድ ላይ እንደምንም ካፌው ላይ አራጣ አበዳሪው ሊጠብቁ በተቀመጡ ጊዜ ሉላ ተደብቃ መጸዳጃ ቤት ሄዳ ለሳሚ ደውላለት ነበር። ለሳሚ ሁሉንም ነገር ነግረዋለች። ሳሚን የሮቤል ሚስት እንዳገኘቻትና ለፖሊስ እንደምታሳውቅ እንዳስፈራራቻትም ጭምር ሉላ ለሳሚ ነግረዋለች። ሳሚም ይሄ በጭራሽ እንዳያሳስብሽ ብሏታል። ግን ደግሞ ሚሽናችን ደክመን እንዳይበላሽ ሌላው ባንቺ በኩል ያለው ስትባል ሁሉም ነገር በተገቢው መንገድ እየሄደ እንደሆነ ተናግራለች። እናም እሱን ሮቤልን ብታገናኟት ይሻላል እንጂ አለዛ ችግር እንዳትፈጥርብን ስትለውም እሺ ብለው በሀሳቧ ተስማምቷል። ሳሚና ሱራፌል መንገድ ላይ ቆመው እየጠበቁ ነው። እነ ሉላም ደግሞ ካፌ ቁጭ ብለው አራጣ አበዳሪው እየተጠበቀ ነው። አራጣ አበዳሪው ትንሽ ካስጠበቃቸው በኋላ መጥቷል። ግን ደግሞ መልካምና ለስላሳ ሰው መስሎ ቀርቧቸዋል። ሉላን አፋፏን እያለ የሆነ ነገር ስትናገር ተረጋጊ፣ ቃስበይ፣ ቤቱ መክፈል ከቻላችሁ ጥሩ። ይሄ 30 ሚሊዮን ብር ማለት ቀላል አይደለም፣ በጣም ብዙ ብር ነው። እናም መክፈል ከቻላችሁ ጥሩ ነው ብሏል። ጊዜ ስጠን ባሉት ጊዜም 2 ዓመት ሰጥቷቸዋል። በዚህ 2 ዓመት ውስጥም ሰርተው መክፈል ካልቻሉ ብር ጨምሮ ቤቱን እንደሚገዛቸውና ወደ ቤቱ ሄዶ ቤቱን አይቶ ከዛም ደግሞ መሬት አስተዳደር ሄደዋል። ይህም ሁሉ ፈጻጽመው ከመጡ በኋላ ሉላት የክስ ጽፍላችኋለሁ ብሩን ከተረከብን በኋላ ብላ ነበር። እናም ባለችው መሰረት ብሩን ከተቀበሉ በኋላ እኔ ሰው ላዘጋጅላችሁ እንደሸኝ ብሎ ነበር አራጣ አበዳሪው። ሉላም አያስፈልገንም ብላ ወይዘሮ ዘርፌ ብሩን ተሸክማ ወደ ቤታቸው እየተመለሱ ሳለ ነበር እንግዲህ ያልታሰበ ችግር የገጠማቸው። ወይዘሮ ዘርፌ ገንዘቧን ከመንገድ ላይ ከእጇ ላይ ሲነጥቃት እብድ ነበር ይሆን። ግን ደግሞ በዛው መሀል ሉላን እያንገላታቻት ነበር። ይህን ነገር ከአንቺ ውጪ ማንም ሰው ሊያውቅ አይችልም፣ የምታውቂው አንቺ ብቻ ነሽና አንቺ ነሽ ይሄ ነገር እንዲሆን ያረግሽው። አምኝሽ ነበር በህይወት የትልቁን ስህተት የሰራሁት አንቺን ያመንኩበትን እለት ነው እያለች ሉላን እየደበደበቻት ነው። ሉላን ማክስቴ ምናልባት አራጣ አበዳሪው ሊሆን ይችላል እንጂ እኔ ምንም የሚያውቀው ነገር የለም እያለቻት ነበር። አራጣ አበዳሪውንስ ያመጣሽው አንቺ አይደለሽም ወይ እያለች ነው። ግን ደግሞ ሉላ ምንም ነገር አላውቅም እያለቻት ነው። ግን ደግሞ ዘርፌ ልግዴልሽ ልተውሽ እያለች ሉላን እየዛተችባት ነው። ሉላም በእውነት እምልልሻለሁ ምንም የማውቀው ነገር የለም እያለች ነው። ሉላ ምንም ብታደርጋትም ገንዘቡ ስለተመለሰ ደስተኛ ትመስላለች። ግን ደግሞ በተቻላት መጠን ለማስመሰል እየሞከረች ነው። ገንዘቡን ይዘው ሳሚና ሱራፌል ወደ ቤት ይዘው ሲመለሱ ከእጃቸው የነጠቀው ሰው መኪናውን አዘጋጅተው እንዲጠብቁ ነግሯቸው ነበር። ከዛው ነጥቁ እዛው እነሱ መኪና ውስጥ ገብቶ ስለነበረ ቤዛ ቤት ውስጥ ጨንቋታል። ግን ደግሞ ብሩን ይዘው ሲገቡ እጅግ በጣም ደስ ብሏት ነበር። ግን ሉላን አደጋ ላይ ነው ጥላችኋት የመጣችሁት፣ እንዴት ሉላን ጥላችሁ ትመጣላችሁ እያለች ነው። ሳሚም ሉላ እንደምታስቢያት አይደለችም፣ እጅግ በጣም ጠንካራና መላ የማታጣ ልጅ ናት። አሁንማ ይዘናት ከመጣን ከባድ ነው። አሁንም ቢሆን በዚህ መልክ መሆን የለበትም እያለ ነው። ግን ደግሞ እሷ አደጋ ላይ ወድቃለች፣ እንዴት ደስታ ታደርጋላችሁ ብላለች ቤዛ ደስታም ሀዘንም ሆኖባታል። እህቷ አብራ ለመሆኗ ቢያሳዝናትም ግን ደግሞ ገንዘቡ መመለሱም አስደስቷቸዋል። የሳሚ እቅድ በመሳካቱ ሁላቸውም ደስተኛ ሆነዋል። ሳሚ አንድ ሚስጥር አወጣ። ሳሚ እስከ ባለፈው እለት ድረስ የሰውየው የሟች ዜና በቲቪ እስከወጣበት እለት ድረስ ሳሚ የሱራፌልን እንዳላመነው ነግሮታል። እንዴት በዚህ ልክ ልትጠራጠረኝ ቻልክ? አሁንም እያስመሰልኩ ነበር የመሰላችሁ እያለ ነው። ሌላ ማን ብሎሃል ብሎታል። አይ ማንም፣ ግን ደግሞ ምንም ብትሉኝም አልተቀየምኳችሁም፣ ቤዛም ጭምር። ቤዛም እኮ ሁሌ ስላላመንኩ እስከዛሬ ድረስ ይቅርታ ትለኛለች ሁሌም። ዋናው ነገር ግን ቤተሰብ መሆናችን ነው እያለ ነው ሳሚ። እኔም አሁን ጸጸት ነው የሚሰማኝ። እስከዛሬ ድረስ አንተን የመሰልክ ወዳጅ ባለማመኔ እየተጸጸትኩ ነበር። በተለይ ሰው ሞተብኝ ብለህ የጠራኸኝ ዕለት ሆን ብለህ ነበር የመሰለኝ እያለው ነበር። እንዴ በዚህ ልክ ጭካኔ ሳሚ፣ እንዴት አርጌ ነው ሰው ገድዬ አንተን መጠራህ እያለው ነበር። እንጃ
ብቻ ግን እስከ ቅርብ ጊዜ ድረስ ዜናው እስከወጣበት ሰዓት ድረስ እያመንኩህ አልነበረም ብሏል ሳሚ። ግን ደግሞ ሱራፌል ያን ያህል ምንም አልመሰለውም። በተደጋጋሚ ይቅርታ ሲጠይቀውም እኔ እኮ ይቅርታ ካረኩልን ሁላችሁም ይቅርታ አድርጌላችኋለሁ። ማናችሁም ብትሆኑ እኔ ከነበረኝ ማንነት እንጂ ወዳችሁ አይደለም። ስለዚህ አልፈርድባችሁም። በእናንተ ደግሞ መጨከን አልችልም። እናንተን የመሰላችሁ ቤተሰብ አግኝቻለሁ እያለ ነው። እናም ይሄ ገንዘብ ይህ 40 ሚሊዮን ብር እንጠቀምበታለን ባለው ጊዜ ሳሚ ትጠቀሙበታላችሁ እያለ ነው ሳሚ። ሱራፌል ግን ይህ 40 ሚሊዮን ብር የኔ ብቻ የኔና የቤዛ ብቻ አይደለም፣ ያንተም የሉሲም የቅንጭርቲም የሁላችንም እንጂ የኛ ብቻ አይደለም ብሏል ሱራፌል። ግን ደግሞ አጋጣሚው ይሄ ነገር ባይሳካላቸው እንጠቀምበታለን ብለው ነበር። ግን ደግሞ እዚህም ሳይደርሱ ጉዳያቸው ተሳክቶላቸዋል። ወይዘሮ ዝናሽ 30 ሚሊዮን ብር አምጥታ ሰጥታቸዋለች። ሳሚ ፕላን ቢን እቀጥላለሁ እያለ ነው። አራጣ በዳሪው ለወይዘሮ ዘርፌ ደውሎላታል። ወይዘሮ ዘርፌ ሉላ ስለማታቅ ነው እንጂ እኮ እኔ ስራዬ ይሄ ነው፣ አትራፊና ስኬታማ። እሷ ደግሞ ይሄን ነገር አታውቅም። እሷ ይሄን ስለማታውቅ እንጂ የኔ ስራ ይሄ ነው፣ በአጭር ጊዜ የከበርኩበት እያላት ነው። እሷ ስለማታቅ ነው ብለው በጣም አዝናለሁ ብሏታል። አሁን ደግሞ ቤቴን እፈልጋለሁ እያላት ነው። እንዴት እንደዛ ታደርጋለህ ብለው ነበር። ግን ደግሞ ቤቴን እፈልጋለሁ በ2 ሳምንት ውስጥ ብሏታል። 2 ዓመት እኮ ነው የሰጠኸኝ። በዛ ላይ ደግሞ አንተ እንደዛ አድርገኝ ብትለውም ስለምንም አይመለከተኝም። እኔ የሚመለከተኝ ገንዘቤን ማግኘት ነው። ገንዘቤን ደግሞ በ2 ሳምንት ውስጥ እፈልገዋለሁ ብሏታል። ወይዘሮ ዘርፌ አጣብቂኝ ውስጥ ገብታለች። ከክብረት ወደ ድህነት መሄዷ እጅግ በጣም አናዶታል። በጣም ማዝናለች። ሉላን ልትገላት ደርሳለች። ሉላም ሁሉንም ነገር ተቋቁማ ችላለች። ሳሚ ዶክተር ሮቤልን ሄዶ ለሚስቱ አገናኝቶታል። ዶክተር ሮቤል ልክ በቅንጭርቴ እንደሚጫወት እንደነበረው እሱም ታስሮ አንዲት ኮሳሳ ጎጆ ውስጥ ተቀምጧል። እናም እየጮኸ ነው፣ እርዳታ እየጠየቀ ማንም ሰው ሊደርስለት አልቻለም። እናም ሳሚ እንግዲህ ዶክተሩን ሚስትህ መታን ደውላ ነበር ሲል ማንኛዋ ብሏል። ስንት ሚስት ነው ያለህ የቀድሞዋ ብሎት እንዲያናግረው ጠይቆት ነበር። አላናግርም ብሏል። የማታናግራት ከሆነ በግድ እንድታናግራት አደርጋለሁ፣ ግን ደግሞ እኔ ካልኩ ውጪ ምንም ነገር እንዳትናገር ብሎት ነበር። አልናገርም ካልገደልኩት እያለ እየፎከረ ያለውን ቅንጭርቲን ነው ምልክብህ ብሎት ነበር። እንዴ ይሄን ልጅ ግን የኔ ልጅ እያበዛችሁበት ነው እያለ ነው። ታስሮም እንኳን ልብ አይሞትምና እየተጎረረ ነው። አንተም ብትሆን እንዳንተ አይነት እርኩስ ባትሆን ኖሮ ቤዛን ለመተባበር የቤተሰቦችህን በቀል ትተህ እሷን ለማገዝ ከጎኗ ትቆም ነበር። ግን አንተ የሰው አስሌለህም እያለው ነበር ሳሚ። እና እሺ ቤዛን ለማገዝ ስል ብቻ እያለ ነው እስከ ዛሬ ብሎ የማያውቀውን። ቤዛ ምን የበደለች ነገር አለ አንተ እንጂ ስታሳድዳት የኖርከው እያለው ነበር። እናም እሺ ብሎ በሀሳቡ ተስማምቶ ሚስቱን አናግሯታል። ግን ደግሞ ነገሩን አበላሽቷል። ደህና ነኝ እንዳታስቢ ካለ በኋላ ስራ ቦታም መስሪያ ቤትም አጣሁ እያለችው ነበር። አይ እኔ ደህና ነኝ ምንም ነገር አታስቢ፣ ግን ደግሞ ያችን ሴት እንዳታምኛት ብሏል። ሳሚ ቶሎ ስልኩን ዘግቶታል። ግን ደግሞ ማህሌት ይህንን ቃል ሰምታለች፣ ያችን ሴት እንዳታምኛት የሚለውን። ማህሌትስ ለሉላ ምን አስባ ይሆን? ምን አቅዳለች? ሉላ ምን ልታረጋት ትችላለች? ዶክተሩን ቶሎ ብለን ይሄ ጉዳይ ከተሳካልን ትፈታለህ ተብሏል። ካልተሳካ ግን እዚሁ ትቀመጣለህ ተብሎ ነበር። ቲጅም እዛው ተቀምጣለች። ግን ቲጅንና ሮቤልን ከለቀቋቸው ምን ሊፈጠር ይችላል? ሮቤል ሁለተኛ ከዝናሽ ጎን ሆኖ ቤዛን ሊያጠቃ ይችል ይሆን ወይስ ምን ሊፈጠር ይችል ይሆን? በሌላ በኩል እንግዲህ ቅንጭርቲ ሮቤልን ካልገደልኩት በጭራሽ አልረጋጋም እያለ ነው። እነ ሳሚም እንግዲህ ደስተኛ ሆነው ፕላን ቢን አዘጋጅተው ለወይዘሮ ዘርፌ ተደውሎላታል። ለወይዘሮ ዘርፌ ተደውሎ 40 ሚሊዮን ብራችንን እስካላመጣች ድረስ የዶክተሩ ጣፈንታ አንቺ ጋር ይደርሳል ብለዋታል። እሷም ደግሞ መዘረፏን ብትናገርም ምንም እንደማይመለከታቸውና እነሱ የሚፈልጉት የራሳቸውን 40 ሚሊዮን ብር እንደሆነ ተናግረዋል። ወይዘሮ ዘርፌ ይህን 40 ሚሊዮን ብር ከየት ታመጣዋለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ